ምንድነው ይሄ? መጥሪያ ነው እኮ። ለምን አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ አንቺ ነሽ በጣም መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው። መጥሪያውን ካልሰጠውስ ምን ልታረጊ ነው? ማረጋውን እኔ አውቃለሁ። ለእያንዳንዱ ለሚጠይቀው ጥያቄ መልስ ማዘጋጀት መቻል አለበት። ያንንም ነገር ፊት ለፊትሽ ነበር የምቀደው፣ ግን ብቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ቅደጁ። አስደንጋጭና በጣም አሳዛኝ ነገር ነው የዛሬው ቤተሰብዬ። ሀይሚና ቡራዬ እንግዲህ ባለፈው የተፈጠረውን ታውቃላችሁ እናንተን። ሀይሚ የኔ ቆንጆ የኔ ጠንካራ ሴት እንግዲህ ዛሬ እቺ ኢየሩስ መተባለዋል ልጅ የመጥሪያ ወረቀት አምጥታለች። እስካሁን እየተንከባከበኝ አይደለም፣ ልጁ የሱ እስከሆነ ድረስ የኔ ባል ነው። ካሁን በኋላ አንቺ ራቂ ስልሽ አራቅሽኝም፣ ስለዚህ ከሱ አጠገብ ራቂ ስልሽ እምቢ ብለሻል። ስለዚህ የሚያስፈልጋችሁ ይህንን መጥሪያ ወረቀት ስለሆነ ምንም ማድረግ አይቻልም፣ አድርሽለት ብላ ሰጣታለች። በጣም ያሳዝናል። በጣም ነው የተናደደችው ሀይሚዬ፣ በጣም ነው የተናደደችው የነበረው። እንግዲህ እሷ የሚያናድድ ብቻ ነው እዚህ ጋር የሞላው። እሷ ብቻ ነው የምትናደድበት ነገር ነው የሚፈልገው ሰው እና እኔ ሀይሚዬ የኔ ቆንጆ የኔ ደርባባ በጣም ነው የተናደደችው። ልጁ የሱ እንደሆነም እያወቀች እራሱ ማለት ነው ቤተሰብዬ፣ በቃ በጣም አዘነች። እንዴት ነው በዚህ ልክ እንደዚህ የምታደርጊው? ባልሽ እኮ አይደለም፣ እንዴት ነው እንክብካቤ የምትይው? ባልሽ እኮ አይደለም አለቻት። አዎ ባሉ አይደለም አሁን ላይ፣ ግን ልጁ የሱ ነው በእርግጥ ማለት ነው። የሱ ሊሆንም ላይሆንም ይችላል። ስለዚህ ለሱ ሊሆንም ላይሆንም ይችላል የተባለው ፖሊሶቹ ራሱ ፖሊስ ጣቢያ ራሱ ማለት ነው መጥሪያ ሲጻፍ የሱ ይሁን አይሁን ማስረጃ ከሌላት ማስረጃ እስከሌላ ድረስ ማሳሰርም ሆነ ምንም ነገር ማድረግ አትችልም ሲጀመር ማለት ነው። ለምን አንቺም ዲኤንኤ እስኪመጣ ድረስ ተረጋግተሽ ጠብቂ። እንክብካቤ እሱ አላደረኩም አንቺ ያደረገ ብለሽ ተከራክረሽ ምንም የምታመጪው ፋይዳ የለም። ስለዚህ ዋና ውሳኔው ማን ነው? እዛኔ ይሄ ዲኤንኤ ምርመራው ሲመጣ እዛኔ ነው ዋና ውሳኔ የሚወሰነው እንጂማ በዚህ ልክማ እንደዚህ ወርደሽ እንደዚህ እንትን ብለሽ ምናምን ነገር ዛሬ የለም። እንደዚህ አይነት ነገር እንደዚህ አይነት ቀልድ የለም ሲጀመር ማለት ነው። አንቺ ነሽ እና እስከዛ ድረስ ደግሞ ልጁ ቢወለድ ራሱ ማለት ነው የሱ አይደለም፣ የብሩኬ አይደለም፣ የሌላ ሰው ነው። ስንት ሰው ነው የብሩኬ አይደለም የኔ ልጅ ነው ብሎ የመጣ ስንቱ አለ። ከስንቱ ጋር ተጋድመሽ ነበር አንቺ። ምን የሰራሽ ነበር ስትጋደሚ? ስለዚህ ሀይሚና ቡራዬ ከሆነ መቼም የሚለያዩ ልጆች አይደሉም፣ የሚለያዩም ሰዎች አይደሉም። አብረው አድገዋል፣ አብረው የፍቅር ጊዜ አሳልፈዋል፣ አብረው ትዳር ይመሰርታሉ፣ አብረው ልጅ ይወልዳሉ። ስለዚህ ምንም ማድረግ አይቻልም። ውድ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁልኝ የኔ ቁንቁ ቤተሰቦቼ፣ የኔ ውድ ቤተሰቦቼ? ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቦች ሁኑኝ እላለሁኝ እና ላላህ ቢወዳችኋለሁኝ። ወደ ቪዲዮ እና ዛሬ እንዳያችሁት ከሆነ ሀይሚና ያቺ ልጅ ስሟ ራሱ ይሄ ኢየሩስ ተብዬዋ ማለት ነው መጥሪያ ወረቀት አምጥታለች። እሱም ያመጣችው እንግዲህ እንዳያችሁት ከሆነ ከመጥሪያ ፖሊስ ጣቢያ ነው ያመጣሁለት። ስለዚህ አንቺ ከህይወታችን ውጪ ስልሽ አንቺ ነሽ ሁላ የምታደርጊው። ስለዚህ ከህይወታችን ውጪ ስንልሽ እምቢ ብለሽን ይሄንን ነገር ያደረግሽው አንቺ ስለሆንሽ ነው እና አለበለዛ ከህይወታችን ውጪ፣ አለበለዛ ደግሞ ፖሊስ ጣቢያ መጥሪያ ወረቀቱን ስጪ ተብላለች ማለት ነው። እና ሀይሚዬ ደግሞ በጣም ነው ያዘነችው፣ በጣም ነው የከፋት። ምን አይነት ሴት ነሽ አንቺ? ምን አይነት ሰው ነሽ እንደዚህ የምታደርጊው ብላ ሁላ ተቆጣቻት ማለት ነው። እውነት ለመናገር በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። እና ሀይሚዬ የኔ ቆንጆ በጣም ደብሯታል። እውነት ለመናገር በዚህ ልክ እንደዚህ መሆን አልነበረበትም። በጣም ነው የደበራትና አይዞሽ ሀይሚዬ የኔ ቆንጆ ማለት ነው። ጠንካራ ልጅ ነሽ። አሁንም ቢሆን ጠንከር በይ፣ ጠንክሪ። ከዚህም በላይ ጠንክረሽ እንድታሳይን ነው እኛ የምንፈልገው ማለት ነው። እና ሀይሚዬ የኔ ደርባባ የኔ ቆንጆ አንቺና ብሩኬ ወደፊት
ሀይሚ ከሆነች ያቺ እየሩስ ተብዬዋ ከሆነች ውሸታም ቀጣፊ ነች። እኔ ውሸት እንደሆነ ራሱ ባለፈ ተወርቷል። ከወንድም ጋር እና ከጋሽ ጋር የተገናኙ ቀን ማለት ነው። ከብሩኬ ወንድም ጋር የተገናኙ ቀን ራሱ ሰምታችሁት ከሆነ ውሸት ነው። እሷ ቀባጥራና ብር ተከፍሏት ነው ይሄንን ነገር እየሰራችው ያለችው እንጂ ለብሩኬ አይደለም። አውቃ ነው ይሄንን ነገር የምታደርገው። አብርሽ ሀይሚና ብሩክን ለማጣላት ብላ ነው እንጂ ሌላ ነገር ፈልጋ አይደለም። እውነት የእሱ ልጅ አይደለም። እሱ ሲጀመር ከእሷ ጋር ሲጋደሙ አያውቅም ወይ? እንዴት ነው እንደዚህ አይነት ነገር የሚደረገው? እና አውቃ እንደሆነ ሁሉም ነገር አረጋግጭ ያለሁኝ። ሀይሚ እባክሽን ተይ፣ ይሄንን ነገር አታድርጊ። እኔ የምለው ነገር ቢኖር የምር ይሄንን ነው፣ አታድርጊ። ለምን ተብሎ የኔ ቆንጆ የኔ ማር ማለት ነው። ትናንትና ይህንን ሰምቶ ተለያይቶ ነበረ እንዳያችሁት። እኔ በጣም ከፍቶኝ ነበረ የምር ቤተሰብ። ሀይሚና ቡራዬ ሲለያዩ አብሮ ሳይሆኑ ሲቀሩ በጣም ነው የሚያስጠላኝ ማለት ነው። በጣም ነው የምናደደው። እና በዚህ ልክ እንደዚህ መጨከኗ እሷ ያቺ ልጅ የሰውን ህይወት ለማበላሸት ሆን ብሎ ብቻ ተከፍሏቸው የሰውን ህይወት ለማበላሸት ብር ከፍለው የሰው ህይወት ያበላሻሉ። ብር የሚከፍለው አካል እሺ ይክፈል፣ ግን ብር የሚቀበለው አካል ግን ምን ሆኖ ነው? እኔ የሰውን ህይወትን አላበላሽም፣ አልፈልግም። ብር ሰውን ያጠፋልና አልፈልግም። ሊጠፋ ይችላል ይሄንን ብር እና የሰው ፍቅር የሰውን ትዳር እንዴት አበላሻለሁ? እኔ አልችልም። ኖ አይካን ማለት ይቻላል። እና ለነገሩ ይሄኛው ልጅ ብር የሌለው ድሃ ከሆነ ያንን ሰው ደግሞ ብር የሚሰጥ ሰው ደግሞ ምን ያድርግ? ብር የሚቀበለው ሰውዬው ምን ያድርግ? ብር አግኝቻለሁኝና ሰው እንደፈለገ ይሁን፣ ከፈለገ ገደል ይግባ፣ እኔ ምን አገባኝ የሚሉ አንዳንድ ሰዎች አሉ እና ያንን ነገር አለ። ስለዚህ በጣም አስደንጋጭ ነገር ነው። ባይዘው ይህንን ነገር መደረግ አልነበረበትም። ብሉም ሲጀምር ፖሊስ ጣቢያም አይገባም። ቀጥ ብሎ ቢሄድም ምንም አይቀመጥም። እንኳን አንድ ቀን ተውትና የግማሽ ሰዓት ራሱ ፖሊስ ጣቢያ አይገባም። ታያላችሁ። ይሄ እርግጠኛ የሆነበት ነገር አይደለም። እርግጠኛ የሆነችበትን ምክንያት የለም ልጅቷ ማለት ነው። እና ለዛ ስለሆነ ዝም ብላ ነው ታይ። እና ሀይሚዬ ጠንክር በይ። ልጁንም አንቺ ተረጁ። አንቺና እነሱ ለማለያየት ነው እንጂ ይህን ነገር ያደረጉት ሌላ ነገር ፈልጎ አይደለም። የኔ ቆንጆ የኔ ማር ማለት ነው። ይህንን ማወቅ አለብሽ። ይህንን እወቂ። እስኪ የኔ እንቁ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበረ። እስከ ቪዲዮ መጨረሻው ስለምትከታተሉኝ ከልብ አመሰግናለሁ። የምታበረታቱኝም የምር በጣም ከልብ አመሰግናለሁኝ። ላላህ ብዬ ወዳችኋለሁኝ። እስኪ ቪዲዮን እስከ መጨረሻው የምታዩ ኮሜንት አድርጉልኝ የኔ እንቁ ቤተሰቦቼ።